በያላችሁበት ጥሩ ጊዜ ነው የምንመኘው 632 ላይ የሚመጣው ሐሳብ በጣም ደስ ይላል ያው እንግዲህ ኪነ ጥበቡ ስፖርቱ ሙዚቃው ፊልሙ አበራዩቱ ሁሉም አዳዲስ ነገር ይቀርባል በታዲያስ አዲስ አዎ ያስቴ ሰውን ማስተያየት ያያየ ነው እስኪ በርካታ ኢትዮጵያኖች መቼም በዱባይ ይኖራሉ በዛ ስራ ያለው ወንድማችን ነው ትላንትና ወደ አዲስ አበባ መጥቷል ሲመጣ ግን በብዙ አስቸጋሪ ሁኔታዎች ውስጥ ነው እንደው ምን ተፈጥሯል ሲመጣስ እንዴት ነው እዛ ላሉትስ ወደዚህ ለመምጣት ለሚፈልጉ እንዴት ነው እሱ ያገኘውን አጋጣሚ እነሱ የሚያገኙት የሚለው ላይ ቢያወራኝ ብዬ ደውል አድርጌለታለሁ መስመር ላይ እስኪ ከዱባይ ወደ አዲስ አበባ መምጣት በጣም አስቸጋሪ ይሆናል በጣም ከዱባይ ወዴትኛው ማቅጣጫ ሜዳውን አስቸጋሪ ሆኗል ሄሎ ጤና ይስጥልኝ ሰላም ነው እንዴት ነው ሰላም ሰይፍ ሻንዴነ አለን ይመስገን አምላክ ብዙዎች ዱባይ አሉ አንተ ደግሞ ዱባይ ነበርክና ከዱባይ ወደዚህ ነው የመጣኸው ከዱባይ ወደዚህ ለመምጣት አልቻልንም የሚሉ አሉ ምናልባት ከሱ ብንጀምር እንዴት ነበር በምን አጋጣሚ ምክንያቱም በረራዎች ስለሌሉ እንዴት ወደ አዲስ አበባ መጣ ያው አሁን ባለው የጦርነት ሁኔታ ለመብረር አልችልም የብዙ በረራዎች ተቋርጠው ነበርና በዛ ምክንያት ወደ ኢትዮጵያ መምጣት አልቻልንም ነበር አብዛኞቻችን የሌላው ዓለም እንትን በረራ ባለመኖሩ ምክንያት ሆቴል ብዙ ካሰብከው ስኬጁል ውጪ ብዙ ሆቴል ታሳልፍ ሆኗልና ያቺን አጋጣሚ ያው አላስፈላጊ ወጪ ውስጥ ያለ ፕሮግራም ያቆያል የዱባይ መንግስት እንደውም አንዳንድ ወጪዎችን ከቨር ያደረገ ለማቆየት ሞክሯል በዛ አጋጣሚ ልክ ፍላይት ሲጀምር ወደ ኢትዮጵያ ወዲያው ኦንላይን ቼክ ያደረግን ነበር እነሱም ኢሜል ስለሚልኩልህ የኔ ኤሚሬትስ ስለነበረ በፍላይ ኤሚሬትስ ስለነበረ ወዲያው ቼክ ያደርጉሃል ከዛ ሪቡክ ያደርጉልሃል ፍላይቱ ልክ ሊኖር ሲሆን ሪቡክ ራሳቸው ያደርጉልን ነበርና በዛ ምክንያት ነው የመጣሁት እኔ ወዲያው ነው የመጣሁት ሰኞ ነው የተጀመረው ማክሰኞ መጣሁኝ ያገኘው አሁን ለምሳሌ በኢቲሄዱ ወይም ደግሞ እዛ ዱባይ የሚኖር ሰዎች ወደ ኢትዮጵያ መመለስ ቢፈልጉ ምንድነው የሚያደርጉ ጥያቄ ስለመጣልን ምንድነው ማድረግ ያለባቸው ቶሎ መረጃ መውሰድ አለባቸው ወደ ኢትዮጵያ አሁን ወደ የትኛውም ዓለም ክፍልም ለመሄድ እንኳን ወደ ኢትዮጵያ ወደ የትኛውም ዓለም ክፍል ለመሄድ አፕዴትድ የሆነ ኢንፎርሜሽን ሊኖራቸው ይገባል የፍላይት ኢንፎርሜሽን ማለት ነው ዌብሳይቱን ቪዚት በማድረግ ሊሆን ይችላል ቲኬት ኦፊሳቸው ደግሞ ቲኬት ኤጀንት ጋር ከቆረጡ ኤጀንቶች ጋር በመደዋወል በሱ ነው ቶሎ አፕዴትድ የሆነ ነገር ማግኘት ከዛ ደግሞ አሁን ዱባይ ለምሳሌ ከሆነ ያለውበት ሪሰንት ያለውን የኮንፍሊክት አክቲቪቲ ቼክ ማድረግ ለምሳሌ እነሱ ቶሎ አፕዴት ያደርጋሉ በጣም አፕሪሺየት ያደረኩት ነገር እያንዳንዷን አሁን ሚሳኤል እየተተኮሰ ከሆነ አለርት ይላክልሃል አሁን ኦንጎይንግ ኮንፍሊክት ኢሹ ምክንያት ሴኩር የሆነ ቦታ የሆነ መጠለያ ቦታ እንድትገኙ ብለው ይልኩልሃል ከዛ ደግሞ ሴፍ ሲሆን ደግሞ ወይ 5 ደቂቃ ሊሆን ይችላል ወይ 30 ደቂቃ ቆይተው 15 ደቂቃም አሁን ሴፍ ነው እንቅስቃሴ መጀመር ይችላልላችሁ ብሎ ይልካሉና ኢንፎርሜሽን ነው እንትን የሚያደርግና ለፍላይቱም ዘሴም ልክ ፍላይቱም ሊጀምሩም ሊያቆሙም ሲሆን እንደዛ ስለሚያደርጉ ኢንፎርሜሽን ቶሎ አክቲቭ መሆን ነው የሚያስፈልገው ስለዚህ በኤሚሬት ነበር ሄድከውና ስትመጣም በኤሚሬት ነው የመጣው ማለት ነው እኔ ሲሄድም ስመለስም በኤሚሬትስ ነው ኢቭን እንደውም በጣም የሚያስገርመው የኔ ሆቴል መተው ነው ሪቡክ ያደርጉልን የሆቴል ከፍለውልናል ከአሰብኩት ቀን ሲያልፍ የሆቴል ከፍለውልን የሚል የምግብ ከፍለውልን ምናምን ነው ያቆዩንና በጣም አፕሪሺየት ያደረኩት የዱባይ መንግስትን በዚህ አጋጣሚ እናመሰግናለን አልክ እንደው እንዴት ነበርክ በነበርክበት ቆይታ እንዴት አየው ምክንያቱም ኤርፖርት ውስጥ አሁን እንቅስቃሴ ብዙም በመናገኛቸው ምስሎች ላይ የለምና ስትመጣ ያየው ኤርፖርት እንዴት ነው ስትሄድና ስትመጣ ያየው ኤርፖርት to be honest ያው ዱባይ ወርልድ ዓለም ላይ ካሉ ቢዚስት ኤርፖርት የሚባለው ዱባይ ነው ከመላው ዓለም ነው ሁሉም የሚመጣባትና ያንተም በነበረ እንትን ልታቆም የምችለው አይነት አትሞስፌር አለ አሁን ግን እኔ ትናንትና ሳይ በጣም ነው ልቤ የተሰበረው ብዙ ፍላይት የለም ብዙ ፕሌን የለም ሰው የለም ኢቭን እኔ እንደውም ቼኪን
ቼኪን አርጌ ጨርሼ ወደ ፕሌን ሌር ሲሆን አጋጣሚ ኖቲፊኬሽን ገባ። ያው አለርት ይላክላል ሚሳኤል ኢንተርሴፕት እስኪያደርጉ ሲተኮስ ኢንተርሴፕት ስለሚያደርጉት ያው ከተማው ላይ የሆነ ቦታ ቢያርፍ ስብርባሪው ሲያርፍ ሰው ስለሚጎዳ ነው ሚሳኤሉ ቀጥታ እንትን ስለማያደርግ እሱ ኢንተርሴፕት እስከሚያደርጉት ድረስ 40 ደቂቃ የሚሆን ፕሌኑ ጋር ልንገባ ሲሆን እንትን ተብለናል። እንዳንገባ የሆነ ኮንክሪት ያለበት ጋር ምናምን ኦፕኒንግ ይሄ መስኮት በር የሌለበት ቦታ ኮንክሪት ቦታ ላይ ለ40 ደቂቃ ቆመን ነበረ። ፍላይታችን ዲሌይ ሆኖ ነበረ። ከዛ ደግሞ ወደ ፕሌንም ከገባ በኋላ የሚገርም ለ3 ሰዓት አውሮፕላን ውስጥ ገብቼ ለ3 ሰዓት ያክል ቁጭ ብለን ነበረ። ኢንኤቭሪ 30 ሚኒት ምናምን አፕዴት ያደርጉን ነበረ። አሁን ባለው ኮንፍሊክት ምክንያት ለ30 ደቂቃ ዲሌይ ይሆናል ምናምን ይላል፣ በማል ይገባል። ከዛ በኋላ 3 ሰዓት ቆየን። ከዛም ደግሞ ከተነሳን በኋላ አይደና ቦታ እየመረጡ ይሁን ምናምን ትሩ ሪዝኑን አላውቅም፣ ግን 4 ሰዓት የሚፈጀው ፍላይት እስከ 5 ሰዓት ምናምን ፈጅቶብናል ትናንትና። አመጣጡ ራሱ በፊት የሚመጣበት አይደለም ማለት ነው። አይ ቲንክ ሶ ቱ ቢ ኦነስት እኔ ማፕ ላይ ሳየው ብዙ ጊዜ ያው ይሄ ቴክኒካል ሰዎች ምናምን ኤርላይንስ ላይ ያሉ ሰዎች ሊያውቁት ይችላሉ፣ ግን እኔ ሳየው የሆነ በኦሽን ላይ ብዙ ነበረ። የሆነ ሰዓት ላይ ነው በኦሽን ላይ የገባው። አይ ዶንት ኖው ግን እሱን ሩቲኑ ምናምን አላውቀውም። ሜቢ እንደዛ የሚመርጡት መንገድ ካለ ብዬ በራሴ ነው ይሄን እንኳን ዲሌይ የሆነው ምናልባት። ምክንያቱም ብዙ ዱባይ ስለተመላለስክ ካሁን በፊት ስትመለስ የሚወስድብህን ሰዓት ታውቀዋለህ። አሁን ደግሞ ስትመጣ የወሰደብህን ሰዓት ስለምታውቀው የአሁኑ ረጅም ነው አንተ? አዎ ረጅም ነው፣ ስኬሪ ነው፣ ትንሽ ያስፈራ ነበረ ቱ ቢ ኦነስት። እንደውም እኔ ሲጨበጨብ ምናምን አይቻልም። አውሮፕላኑ ልክ አዲስ አበባ ሲረግጥ እንዳለ አውሮፕላን ውስጥ ያሉት በጣም አብዛኛው 80 ወይ 90% ኢትዮጵያ ስለነበረ የምር አጨበጨቡ፣ እልል አሉ በጣም እና በዚህ ደረጃ ተጨንቆ ነበር እንዴ? አዎ በሰላም ማረፍ እኮ ትልቅ ነገር ነው። ጭንቀት ነው ትንሽ። እንደውም እኔ የነበርኩበት አካባቢም ትንሽ እንትን ስለነበረ ጅሚራ አካባቢ ነበረና አይቻለው ኢንተርሴፕት ሲደረግና በጣም ያስፈራ ነበረ። ከዛ የምትቆየውም ሌሊት የምታድረውም አስተዳደር ምናምን እንትን ይሰማሃል ታውቃለህ። አይቼም አላውቅም እኔ ለነገሩ ማይ ላይፍ እና ያስፈራ ነበረ። አሁን ሚሳኤል ኢንተርሴፕት ሲያደርጉት ባይኔ አይቻለሁ እኔ እየዋኘን የአስኩት ሆቴል ላይ እየዋኘን ልክ ሚሳኤል ኢንተርሴፕት ሲያደርጉት ያለው ድምፁ ፈርተን እንዴት ወደ ሆቴላችን ስሮጠን ይገባን። በአብዛኛው ፎሬን ነበረ ምናምን እና ትንሽ እውነት ያስጨንቃል። እዛ ግን ደግሞ የአገሪቱ መንግስት በጣም ፓወርፉል የሆነ ዲፌንስ ስላላቸው እኛ እዛ ውስጥ ያለው ከተማ ውስጥ ያለው እንቅስቃሴ የሚገርም ነው። ምንም ነገር የለም፣ ምንም ነገር አታይም። አንዳንዴ እንደዚህ የሚፈጠሩ ናቸውና ግን ኢንፎርሜሽን ቶሎ ማግኘት ኢንፎርሜሽን ቶሎ ለማግኘት ራስን እንትን ማለት ሴፍም እንዲሆኑ ሰኪዩርም ሆኖ እንዲቆይ ያደርጋቸዋል። እንደዚህም ደግሞ ለፍላይትም ምናምን ይጠቅማቸዋል፣ ራሳቸውን ባሉበት እንዲጠብቁም ያደርጋቸዋል። እና እኔ ለኢትዮጵያኖች እዚያም ላሉ አድቫይዝ የማደርጋቸው ኢንፎርሜሽን ቶሎ አክሽን መውሰድ፣ ዳይሬክት ቴክስትም ስለሚልኩ ልክ ሲገባላቸው ባሉበት ቦታ ሴፍ ቦታ መቀመጥ፣ እንትኑን ሶልቭ አድርገው እስኪጨርሱ ድረስ ኮንፍሊክቱን የሚታዘዙትን ካረጉ ሴፍ ነው የሚሆኑት። ምክንያቱም በጣም ትልቅ ሀገር ነው ዱባይ። እኔ አሁን ባየሁት ነገር በጣም ማለት የሚመጣው እንትን እና እዛ የሚፈጠረው ነገር ኦልሞስት ዜሮ ማለት ይችላል። ምንም አልተፈጠረ ማለት ይችላል። እና ያን ያክል አቅም ያለው ትልቅ ሀገር ስለሆነ ግን ኢንፎርሜሽን ሁሌ ሴቭ ያደርጋል። አትንቀሳቀሱ ከተባለ አለመንቀሳቀስ ሲደርስ መረጃ እና እሱን ኢትዮጵያኖች ቢጠቀሙ ብዬ አስባለሁ። ያው እንግዲህ በትላንትናው ዕለት ከቀናት በኋላ ወደ ኢትዮጵያ ተመለሰ። ዱባይ ያሉ ጥያቄዎች ላቀረቡልን አድማጮች በቂ መልስ የሰጠ ይመስለኛል። ያ ስለነበረን ቆይታ ከልብ ነው የማመሰግነው ፍሬዘር። መልካም ቀን ብያለሁ። እሺ ሰይፍሻ፣ ቴንክ ዩ።